የወይዘሮ አልማዝና የቤዛ ምስጢር ተጋለጠ። ካሌብን እውነቱ ስላወቀ ደስ ያላችሁ በላይ ካሳዩ ውዶቼ፣ ዛሬ እውነቱ ተናግረዋለች። ደሊናን ለካሌብን እውነቱ በማወቁ ምን ተሰማችሁ? ሀሳብ አስተያየታችሁ በኮሜንት ላይ ጻፉልን ውዶችዬ። ዛሬ ካሌብን ለደሊና ጎትቶ ወደ ክላሱ ሲወስዳት በኃይል ነው እየጎተተ የወሰዳት ማለት ነው። እያሳመምከኝ ነው እኮ ምን ሆነህ ነው ካሌብ ብላ ስትነግረው እሷ ደግሞ ምንም አላወቀችም ነበርና ይሄ ምንድን ነው ከደስታ ጋር ስትሳሳሚ ምንድን ነው እኔ ላንቺ አምኜ ልቤ ሰጠሁሽ አንቺ ግን እንደዚህ አድርገሽ ልቤ ሰበርሽው ሲላት ይሄ እኮ ሆን ብሎ እየተቀነበረ ነው፣ ይሄ እኔን አላደረኩትም፣ እሱ በኃይል ልስመን ሲል እኔ ደግሞ በጥፊ ነው የመታሁት ብላ ስትነግረው እሱ ደግሞ ሊያምናት አልቻለም ማለት ነው። ምክንያቱም ያንን ፎቶ ነው እያየ ያለው ማለት ነው። እንዴት እየተሳሳምሽ ፎቶ የሚያሳያዩት እንዴት እንደዚህ ትያለሽ ብሎ ሲነግራት እውነት አይደለም ፎቶው እኮ በግልጽ ያሳያል፣ ግን ፎቶ እያየሁን በአይኔ በብረቴ እያየሁን ልትክጅኝ ነው ብሎ ሲቆጣት ነበር ማለት ነው። እባክህን ተረጋጋ ብላ እሷን ደግሞ ልታስረዳው እየሞከረች ነበረች ማለት ነው። ነገር ግን ምንም ነገር ሊሳካለት አልቻለም። እነሱ ባየውና በተላከለት ነው ያመነው ማለት ነው። ካሌብ እዚህ ጋር ምንድነው ችግሩ? ቆም ብሎ አያስብም። ቆም ብሎ ማሰብ አለበት። ይህንን ትክክል ነው ወይስ ትክክል አይደለም የሚለውን ማሰብ አለበት ብዬ አስባለሁ። እናንተስ ምን ትላላችሁ በዚህ ጉዳይ? ምክንያቱም ሁሉም ባየው ነው ያመነ ያለው ማለት ነው። እውነቱ ደግሞ እሱ አይደለም፣ እውነቱ ሌላ ነው። እስከ ዛሬ አምኜሽ ህይወቴ ሁላ ሰጥቼሽ ነበር፣ እንዴት እንደዚህ ታደርግኛለሽ ብሎ በጣም ነው እሷ ላይ የጮኸባት ማለት ነው። እመነኝ ካሌብ፣ እኔ ምንም አላደረኩትም። እኔ ላንተ ታማኝ ነኝ። የምወዳትን ሴት ከጣለቴ ጋር እኔ በሌለሁበት ተደብቀሽ ከሌላ ጋር እየተገናኘሽ እንዴት ታማኝ ነኝ ትልኛለሽ ብሎ ሊያምናት አልቻለም፣ ሊሰማትም አልቻለም ማለት ነው። እባክህን ካሌብ፣ እኔ እኮ ዝም ብዬ ሲሄድ እሱ ራሱ ነው የተከተለኝ እንጂ አጋጣም ነው እንጂ እኔ ቀጥሬው አይደለም፣ ምንም የለንም ከደስታ ጋር ብላ ስትነግረው እንግዲህ ምንም ሊያምን አልቻለም። እነሱ ማን ነው እንደዚህ የሰራው? ቤዛና ወይዘሮ አልማዝ ናቸው የሰሩት ማለት ነው። ቤዛ ያኔ ቀን እሷ ስታልፍና እሱ ደግሞ አጋጣም ነው የተገናኙት ማለት ነው። ከዛ እሱ ደግሞ ሊስማት ስትል ደሊና በጥፊ ስትመታው ነበር። ያንን ፎቶ አስቀርታ ያ ሊስማት ሲጠጋ የነበረው ነው የላከችሉ ማለት ነው። አሁን እነሱ እንደዚህ ሲጫጫሁ ወይዘሮ አልማዝና ቤዛ ደግሞ ከደጅ አፍ ሆነው እየሰሙ ነበር ማለት ነው። እነሱ ደግሞ ሀሳባቸው እነሱ ያቀዱትን እነሱ ሊሆን የሚፈልጉትን ነገር ስለሆነ ስለተሳካላቸው ሲስቁ ነበረ በደጅ ሆነው ማለት ነው እየሰሙ። ካሁን በኋላ በቃ ተጣልተዋል፣ ካሌብን የኔ ነው ወደ እኔ ይመለሳል ብላ በደስታ ነው ሲያወሩ የነበረው ማለት ነው። ችግር ያለው ማን ጋ ነው? ሁለቱም ጋር ማለት ነው። ካሌብም ማሰብ አለበት። ደሊናም ሚስጥር እየደበቀች አሁን ለራስዋ ነው የጎዳት ማለት ነው። ሚስጥር ሁሉም ነገር ያወቀችው ነገር ለሱ ብትነግረው ይጎዳብኛል ብላናት እንጂ ሁሉም ነገር ብትነግረው እነሱን የሚያሰሩት ሴራ እና የእነሱን ተንኮል ብታጋልጣቸው ኖሮ ሊያምናት ይችል ነበር ብዬ አስባለሁ ማለት ነው። ሌላ ምንድን ነው እሱ በጣም ተናዶ እንዴት በእኔ ላይ እንደዚህ ታደርጋለች ብሎ መጠጥም ጠጥቶ ነበርና በኋላ ያንን ክፍተት ተጠቅማ ቤዛ ደግሞ ወደ ክላሱ ምግብ ይዛለት መጣች። ከዛ ደግሞ ለምንድን ነው እንደዚህ የምታደርገው ምናምን ብላ ስትነግረው እኔ እኮ ልቤ ተጎድቻለሁ ቤዛ እንዴት እንደዚህ ታደርጋለች ብሎ ነገራት ማለት ነው። እሷ ደግሞ በቃ ተውለ ሰው ብለህ እንደዚህ ለምንድን ነው እንደዚህ የምትሆነው? ከተራ ሰራተኛ ጋር ለምንድን ነው እንደዚህ ራስን የምታጨናንቀው አለችው ማለት ነው። ያንን ሴራ ራሷ ናት እየሰራችው ማለት ነው እንጂ ደሊና ምንም ነገር ያደረገችው ነገር የለም ማለት ነው። ከዛ ያንን ክፍተት ተጠቅማ
ምግብ ስታጎርሰው ነበር። አይዞህ እኔ ከጎንህ ነኝ፣ ምንም አትሆንም፣ እስከ መጨረሻም እኔ ያለሁልህ ብላ ስታሳምነው ነበር ማለት ነው። አሁን በቤዛ እጅ አይደለም ሊጎርስ ሊያያትም አይፈልግም ነበር። አሁን ግን ክፍተት ተፈጠረና በሷ እጅ እንዲጎርስ አደረገችው ማለት ነው። ደሊና ለደስታ ደውላ የእናንተ ሴራ ነው፣ እናንተ ተመካክራችሁ እኔ ከካሌብ ጋር እንድርቅ ነው ያደረጋችሁ ብላ ደወለችለት ለደስታ ማለት ነው። እሱ ደግሞ ምንም ነገር የሚያውቀው ነገር የለም ማለት ነው። ደሊና የመሰላት ከነቤዛ ጋር ሆኖ እንደዛ እንዲሆን ያደረጉት ነው የመሰላት ማለት ነው። እሱ ግን ደስታ ግን የወደዳት ይመስለኛል። ስለወደዳት ነው እንጂ ከቤዛ ጋር ተመካክሮ አይደለም ማለት ነው። እኔ እንደዚህ ይሄንን ነገር ማውቀው ነገር የለም አላት ማለት ነው። ደስታም ደሊና ይህንን ካሌብ አወቀ፣ ሆን ብላችሁ ነው ፎቶ እንድታነሳ የነገርካት፣ እንደዚህ እንደሆነ ነው የፈለጋችሁት ብላ ስትነግረው እኔ ምንም ነገር ማውቀው ነገር የለም አላት ማለት ነው። ከዛ ደወለና ለቤዛ ለምንድን ነው እንደዚህ ያደረግሽው አላት ማለት ነው። እኔ ማውቀው ነገር የለም አንተን እኔም ያንን እንትን ተጠቅሜ ከካሌብን እንድትርቅ አድርጊያታለሁ። አንተ ደግሞ ያንን ክፍተት ተጠቅመህ እንግዲህ የምትሰራው ስራ ነው ያለችው ማለት ነው። ያ ማለት ምን ማለት ነው? ደስታ ስለሚወዳት ለደሊና አሁንን ያንን ነገር ተጠቀምበትና ወደ እሷ ሂድና ያሰብከው ነገር አሳካ ለማለት ነው። ወደ እሱ እንድትሄድ ናት የፈለገችው ቤዛ ማለት ነው። ደሊና ወደ ደስታ እንድትሄድና ካሌብ ደግሞ የራስዋ ለማድረግ ነው እሷ ያሰበችው ማለት ነው። ይህንን ነገር በእንደዚህ አይነት ነገር በተንኮል የተሰራ ነገር አላድርግም ራሷ ፈቅዳ ካልሆነ ነው ያላት። እሱ ደግሞ ማለት ነው ካልሆነ ሁሉንም ነገር ካልነገርሽው ለካሌብ እኔን እንደዚህ ፎቶ የላኩልን እኔን እንደዚህ ቀረጽኩት ካላልሽው እኔ ሁሉም ነገር መጥቼ ነግረዋለሁ አላት ማለት ነው። እሷ ደግሞ ከዚህ በኋላ እንዳትደውልልኝ ካሌብም እኮ ለአንተ ቦታ አይሰጥህም አይሰማህም ብላ ነገረችው ማለት ነው። ነገር ግን ደስታ መጥቶ ቢነግረው ያምነዋል ወይስ አያምነው? የእናንተ ሀሳብ ምንድን ነው? ምን ብላችሁ ታስባላችሁ? ደስታን ወደ ካሌብ መጥቶ ቢነግረው ያምነዋል ወይስ አያምነውም? ሀሳብ አስተያየታችሁ በኮሜንት ላይ አስቀምጡ ማለት ነው ውዶችዬ። ሌላ ምንድን ነው ለምንድን ነው እንደዚህ የምታደርጊ ብላ ነገረቻት ለቤዛ ደሊና ማለት ነው። ከዛ እሷ ደግሞ በቃ አትጮህብኝ ውጪ ከዚህ ብለው ነው ያባረሯት ሁለቱንም ማለት ነው። እኔ ደግሞ ካልሰራሁላችሁ እውነቱ አንድ ቀን ይወጣል፣ መውጣቱ አይቀርም፣ ያኔ እናንተ ናችሁ የምታፍሩ ብላ ሄደች ማለት ነው። አሁን ምንድን ነው ያደረገችው ደሊና ወደ ወይዘሮ አልማዝ ክፍል ሄዳ ያንን ወረቀት ወይዘሮ አልማዝ መውለድ እንደማትችል ሁሉም ነገር እዛ ወረቀት ውስጥ ነበረ ማለት ነው። ያንን አገኘችውና እያነበበችው ሳለ ቤዛ መጣቻት ማለት ነው። ከዛ ምንድን ነው የምታደርጊው አለቻት ማለት ነው። እሷ ደግሞ ደንገጣ እጇ ወደ ኋላና ኪሷ የነበረው ወረቀት ደግሞ ወደ ኪሷ ከተተችው። ስትደነገጥ ምን ሆነሽ ነው? የሆነ ነገርማ እያደረግሽ ነው። ምንድን ነው ትፈልጊ ስትላት እኔ እኮ ሰራተኛ ነኝ፣ ቤቱ ላጸዳ ፈልጌ ነው አለቻት ማለት ነው። አይ የሆነ ወረቀት ይዘሽ ነበር አምጪ ስትላት ትታት ነው የወጣችው ማለት ነው። ወደ ወይዘሮ አልማዝ መታ ቤዛ ክላሷ ውስጥ እንደነበረች እና የሆነ ነገር እንደደበቀች ነው የነገረቻት ማለት ነው። ወይዘሮ አልማዝም የሆነ ነገር እንደደበቀች ረስተዋለች ማለት ነው። ወይም ይህንን ነገር ታነሳዋለች ወይም ታገኘዋለች ብላ አላሰበችም መሰለኝና ምንም ብትገባ ምን ታገኛለች? ምንም ነገር እኮ የለም ነው ያለችው ማለት ነው። አይ ይህንን ለደሊናማ መከታተል አለብን ብላ ነው የነገረቻት ቤዛ ለወይዘሮ አልማዝ ማለት ነው። የሆነ ነገር ስትደብቅ አይቻታለሁ፣ ስለዚህ ዝም ማለት የለብንም፣ ወደ ካሌብ ስትገባ የሆነ በሩ መዝጋት አለብን ብላ ሲነጋገሩ ደሊና ደግሞ ወደ ካሌብ ስትሄድ ለምንድን ነው የመጣሽው? አታፍርም እንዴ? ውጭ ከክላሴ ሲላት እሷ ደግሞ ተው እንደዚህ አትበል፣ በኋላ እውነቱ ካወቅ በኋላ አንተ ታፍራለህ፣ ተው እኔ እመነኝ፣ ምንም
አላደረኩም ነው ያላት። በአይኔ እያየሁት እንዴት ነው እንደዚህ ምትልኝ ብሎ ሊያምነት አልቻለም። እና ከዛ ወረቀቱን ከዛ ከወይዘሮ አልማዝ ምኝታ ቤት ያወጣችው ወረቀት ለካሌብ አሳየችው ማለት ነው። ይህንን እየው አንተ ከወይዘሮ አዜብ ናት ወይዘሮ አልማዝ በብር የገዛችህ ብላ ነገረችው ማለት ነው። አሁን እነሱ ወይዘሮ አልማዝና ቤዛ ነው እያሳበዱ ያሉት። እኛን ያገቱን እነሱ ናቸው። አሁን ያንን ነገር ካንተ እኔ ነጥለው ላንተ ደግሞ ሀብትህና ንብረትን ለማውረስ ነው የፈለጉት ንቃ ብላ ወረቀቱ አሳየችውና ይሄንን ነገር አይሆንም፣ ትክክለኛ እናቴ አልማዝ ናት ብሎ እሱ ደግሞ ደነገጠ ማለት ነው። እና በሚቀጥለው ምን እንደሚሆን ወይዘሮ አልማዝ እናቱ እንዳልሆነች አውቀዋል። ያቺ ትክክለኛ እናቱ ደግሞ ትመጣለች ብለን እናስባለን። እስከዛ ቸር ቆይልኝ። ወዳችኋለሁ። ባይ ባይ።